መግለጫዎቻችን በደንብ አድርገህ እየተገነዘብክና ያነበብክ ብትመጣ ኖሮ ይሄን ጥያቄ ኖ ያነበብኩት ነው እየነገርኩ ያለው አንተ በደንብ ቆይ በአራዳ ክፍለ ከተማ እጩ ነበርክ በአዲስ አበባ ላይ የምርጫ እጩ ሆነህ እንድትቀርብ ያደረገ መሰረትስ ምንድነው ጥያቄ ስተሰለውኝ ጥያቄ ስተት አስረዳ ችግር የለው ምክንያቱ አታገኘውም መረጃ ማታመጣልኝ ግን ይላርመ አይ ለምን አታርመኝም እኔ መረጃ ስላለ ማን ሰለማዊ ሰልፍ እናደርጋለን ያለው ስለማፈናቀል ምን ስለ ያንተ ቆይ አምናችሁ በገብታችኋል በምትፈልገው መልኩ በገብታችኋል በምትፈልገው መልኩ እንድመልስ ላጠብቅ ምርጫውን አምናህበት ገብታል አይደል ለኔ ንገረኛ ለኔ ጠይቀኛ ባንተ መልኩ ባንተ ባስኬት ነው እንድመልስላት ፈልግ አምናህበት ገብታል ምርጫው ማለት አንተ በምትፈልገው አንተ በቀደድከው ቦይ እንድፈስ እንዳጠብቅ ለምርጫው አስቻይ ሁኔታ እንዳልነበረ ከወራት ከሁለት ወራት በፊት ሁላ ያውቁ ነበር ታዲያ ለምን እጩ ሆኖ መመዝገብ አስፈልግ በጣም ጥሩ የዛሬው እንግዳችን በሰባተኛው ጠቅላላ ሀገራዊ ምርጫ አልወዳደርም ብለው ከሰሞኑ በመገናኛ ብዙሃን መነጋገሪያ የሆኑ ፖለቲከኛ ናቸው አቶ ይስሐቅ ወልዳይ የኢሃፓ የህዝብ ግንኙነት ኃላፊ ናቸው ከአልወዳደርም ካሉበት ምክንያት ጀርባ በርካታ ተቃውሞዎች በርካታ ሐሳቦች እየተንጸባረቁባቸው ይገኛል እሳቸው ለምን በምርጫው አልወዳደርም አሉ ለምርጫ አልወዳደርም ብለው ያቀረቡት ምክንያትስ በአሁን ሰዓት አስተያየት ሁኔታዎችን የሚፈጥር ነው ወይ የሚሉና መሰል ጉዳዮችን በሪፖርተር ወቅታዊ ይዘን ቀርበናል ከእሳቸው ጋር የሚኖረንን ቆይታ አብራችሁን ሆናችሁ እንድትከታተሉ በአክብሮት ጋበዝን እናመሰግናለን አቶ ይስሐቅ ወልዳይ የኢሃፓ የህዝብ ግንኙነት ኃላፊ እንዲሁም የትብብር ኢትዮጵያ የምክር ቤት አባል ከሰሞኑ እርሶን መነሻ አድርጎ የተነሱ ጉዳዮች ስላሉ ለዛ ማብራሪያ ለመስጠት ስለመጡ የሪፖርተር ወቅታዊ እንግዳ ስለሆኑ ከልብ እናመሰግናለን ብዙ ጥያቄዎች ይኖሩናል ብዙ ልንሟገት እንችላለን እንግዲህ እነዛን ጥያቄዎች እያነሳን ቆይታ ምናደርግ ነው የሚሆነው መጀመሪያ ላይ ግን ከዛ ይልቅ ኦቨርኦል አንዳንድ ጠቅለል ያሉ ጥያቄዎችን እያነሳን እንተነበልና አቶ ይስሐቅ መቼ ነው ወደ ፖለቲካ የገባው መልካም የይስሐቅ የፖለቲካ ቆይታ የሚሆነው ከወደ ትግራይ አካባቢ ነው እኔ ተወልጄ ያደኩት በትግራይ መቀሌ ከተማ ነው ስለዚህ በትግራይ ደግሞ የነበረውን ፖለቲካ በተለይ በተቋሚ ደረጃ የነበረው አንድ ለናቱ አረና የሚባል ፓርቲ ነው ዘን በ2000 መጀመሪያዎቹ 2002 እስከ 2004 አካባቢ ባሉት ጊዜያት የአረና በሚባል የፖለቲካ ሀሁ መጀመሪያ ጀመርኩት በአረና ነው ዘን የትግራይ ፖለቲካ አብዛኞቹ እንደሚያውቀው የታፈነ ፖለቲካ እንደነበር ነው አብዛኞቻችን በተለይ በተቃዋሚ ደረጃ ያለን የምንገነዘበው ስለዚህ ያኔ በጣም አስቸጋሪ ነው ማለት ይቻላል በተለይ በትግራይ ሆነ እንዲህ አይነት ፖለቲካዎችን ማራመድ በተቃዋሚ ደረጃ ሊደርስ የሚችሉ በደሎች መከራዎች መገለሎችን እንዳሉ ናቸው ወደ ዋናው ጥያቄ ስመጣ ኦሬዲ የፖለቲካ ቆይታ ስለሆነ ዘርዘር ያለው ንግግሮችን ባያስፈልግም ከዛ በኋላ እዚህ አዲስ አበባ ነው የመጣሁት አዲስ አበባ ከመጣሁም ያው የአረና ጽፈት ቤት እዚህ በመድረክ ደረጃ አረና ይንቀሳቀስ ነበር ዘን በመድረክ ደረጃ በአረና ውስጥ ሆኜ እስከ 2010 መጨረሻ አካባቢ እስከ 2010 መጨረሻ አካባቢ በአረና ደረጃ ነበርኩኝ ማለት ነው ከዛ በኋላ በተለይ ይሄ ሀገራዊ ለውጡ ያኔ ሀገራዊ ለውጥ ተብለው በጣም ከፍተኛ እንቅስቃሴዎች ነበሩ በጣም በትግራይ ደግሞ ይህን ነገር እንደ እንትና ያልነበረም እንደ ትሬንድ አልተወሰደም ነበር ዛሬ ላይ ቆመን ለውጥ ነው የሚለው ያው ልንከራከር ልንሟገት እንችል ይሆናል ግን ያኔ በትግራይ ምን እናርጋል የተወሰን በአረና የነበር ወጣቶች እንግዲህ የአረናን እንቅስቃሴ ወይም ከአረና በፓርቲነት ስንንቀሳቀስበት የነበረውን በመውጣት ለምን የወጣቶችን እንቅስቃሴ አንመሰርትማል በተለይ በትግራይ በፓርቲ ፖለቲክስ ላይ ለውጥ ማምጣት እንደማይቻል ያወቅን ጊዜ ስለዚህ ህዝባዊ እምቢተኝነት ያስፈልጋል በመላ ሀገሪቱ ለውጥ እንዳመጡ እንቅስቃሴዎች ሁሉ በትግራይ ያስፈልጋል በሚል ፈንቅል የወጣቶች እንቅስቃሴ የሚል ከመሰረቱት 3 ወይም 2 አንድ ሆንኩ በተለይ በሀገር ውስጥ አንድ ወደ ውጪ ነበር ሚኪ ጋር ማለት ነው አዎ ከነሚና ሚኪ ፕላስ ደግሞ የማነ ሶስተኛ ውጪ ስለነበር ማለት ነው ሀገር ውስጥ እኔ ሚኪና ሌሎች አንድ 2 ልጆች ይኖርናል ያኔ ማለት ነው ዘን ፈንቅል መሰረት እንግዲህ እኛ የፈንቅል ዓላማ ዋናው የነበረው እንግዲህ ማለት በአረና ሆነ ፈንቅል በመስራት አትችልም ፓርቲ ሆነ ሌላ ሞብ ጀስቲስ ሊያስነሳ የሚችለው ወይም ደግሞ ምንድነው የሚባለው የህዝባዊ እምቢተኝነትን ሊያስነሳ የሚችለው እንቅስቃሴዎች መሳተፍ ስለማይቻል በግልጽ ከአረና ለቀን ፈንቅል መሰረት
የፈንቅል ዋና ዓላማ የነበረውን በህዝባዊ እምቢተኝነት ወጣቱን አልገዛም በማለት ብዙ እንቅስቃሴዎችን በማድረግ አምባገነኖችን መታገል እንዲችል ለማድረግ ነበር። የፈንቅል እንቅስቃሴዎች የተወሰኑ አመታት የተወሰኑ 2 ምናምን አመት እንቅስቃሴ ካደረገ 2 አመትም አይሞላም እንቅስቃሴ ካደረገ በኋላ ጦርነቱ ቀደመን። ጦርነት ከቀደመን ፈንቅል ምን ማድረግ አይችልም ማለት ነው። እንቅስቃሴው በዛው ከሰመ። ከዛ በኋላ እኔን ሊመጥን የሚችለውን የፖለቲካ ፓርቲ ነበር ስፈልግ የነበረው። የፈንቅል ዋናው ሞቶ የነበረው እንቅስቃሴ የነበረው በኢትዮጵያዊነት ማዕከል አድርጎ ነበር ሲንቀሳቀስ የነበረው። የትግራይን ጥቅም በኢትዮጵያዊ ማዕቀፉ ነው። የትግራይና ተጋሩ ችግሮችን በሙሉ በኢትዮጵያዊነት ማዕቀፍ ከኢትዮጵያዊ ማዕቀፍ ፈቀቅ የሚያደርግ ነገር ሲታገል የነበረ እንደመሆኑ መጠን ለኔ የሚመጥነውን በኢትዮጵያዊ ኢሳቤ ውስጥ ያለው ጄኒዩን የሆነ በተለይ ከጦርነቱ በኋላ ትግራይ ውስጥ ነበርኩኝ እኔ። ያኔ ጦርነቱ የ2 ሳምንቱ ጦርነት ከተገባደደ በኋላ ጥሪ ተደርጎልኝ በነበረችውን 8 ወርም የትግራይ ቴሌቪዥን ምክትል ዋና ዳይሬክተር ሁኜ ተሾሜ ለ8 ወር አገልግያለሁ። በቆይታዬ ብዙ ነገሮችን አይቻለሁ፣ ብዙ ግፎችን አይቻለሁ፣ ብዙ በደሎችን አይቻለሁ። ስለዚህ እነዚህን ደግሞ ማለት ተቃዋሚ ማለት ሲመቸው ብቻ የሚቃወም ለሚፈልገው ብቻ የሚቃወም አይደለም ዘን ለደገፈውም ጭምር በተሳሳተ ቁጥር በተሳሳተ ጊዜ መቃወም እንደሚገባው ያኔ እኔም ጓደኛዬ የነበረው የፈንቅልም ሚኪ ተስፋይ ማለት ነው አብረን እዛ መቀሌ ሆነን ነው መጋቢት ወር 2013 ጀምረን ነው መቃወም የጀመርነው። ትክክል አይደለም አካሄዱ። ከዛ በኋላ ነው እዚህ መጣን። ያው እንግዲህ ከ8 ወር በኋላ እዚህ መጣን። እዚህም ብዙ ዋጋ ከፈል ብዙ እስሮችን ያጋጠሙን እንግዲህ በደገፍን ቁጥር ጊዜ የነበሩትን የመንግስት ሚዲያዎችን እኛ ነበር ስናጨናንቃቸው በጣም ቫይራል በሚባል ደረጃ። ያኔ እንዳሁኑ አይደለም። የፖለቲካ ንቃቱ ሁሉም ፖለቲካ ውስጥ ነበር። በደንብ ነበር የሚመለከተን። ሐሳቦቻችንን እንሸጥ ነበር። አገዛዙ ወይም ብልጽግናን መቃወም በጀመርን ጊዜ ደግሞ ራሳችን እስር ቤት አገኘን። በእስር ደግሞ እንግዲህ ምታገላለሁ የምትል ከሆነ በኢትዮጵያ የፖለቲካ ማዕቀፍ አለው የምትል ከሆነ እስር፣ መሳደድ ብዙ ነገሮችን ሊኖር ይችላሉ። እነዚህ ወደ ኋላ ሊያስደርጉ አይችሉም። ዘን ከእስር ከወጣሁ በኋላ ነው የትኛው ነው ጄኒዩን የሆነ ፖለቲካ ፓርቲ ትክክለኛ የፓርቲ ቁመና ያለው ፖለቲካ ፓርቲ ማለት ተቃዋሚ ተፈካካሪ የሚለውን ቋንቋ ብዙ ስለማይገዛ ትክክለኛ የተቃዋሚ ፓርቲ ተለጣፊ ሳይሆን ወይም ደግሞ አሁን እንደምናያቸው አብዛኞቹ የኔ ግንዛቤ ነሱ ሎያል ኦፖዘር ሳይሆን ትክክለኛ ተቃዋሚ በመፈልግበት ጊዜ የዛሬ 3 አመት ማለት ይቻላል ከ3 አመት በፊት በትክክል ያገኘሁት ኢህአፓን ነው። የኢትዮጵያ ህዝባዊ አብዮታዊ ፓርቲ በተለይ የትግራይ እናትን መርዶ በተለይ ይሄ ከጦርነቱ በኋላ ከፕሪቶሪያ በኋላ የትግራይ እናትን መርዶ በሚነገርባት ጊዜ ተሰባስበን ያኔ በኢህአፓ ጽፈት ቤት ነበር ያዘጋጀው። ሞር ኢህአፓን ቀርቤ ያው ኢህአፓ ከዚህ በፊት የነበረኝን ዕውቀት ከንባብ ነው የሚመነጨው። እንግዲህ ሁላችንም የኢህአፓ ታሪክን በብዙ ድርሳናት የሚገኝበት ሁኔታ ነው ያለው። ሪች ነው የኢህአፓ ታሪክ ለማወቅ የራሳቸው የቻሉ አነጋጋሪ የራሳቸው የሆነ አከራካሪ ቢሆንም ማለት ነው። ዘን ኢህአፓን ከዛ ተቀላቀልኩኝ ማለት ነው። መልካም በቂ ነው ለመግቢያ ያህል ምን አይነት የፖለቲካ ህይወት ነበረው ይስሐቅ የሚለውን እንትን ስለሚል እስቲ ቀጥታ ሰሞነኛ በጣም አወዛጋቢ በጣም ብዙ ጉዳዮች ወደ ተነሱበት አንተ ላይም በቀጥታ ቅሬታ ያስነሱ ጥያቄዎችን እያነሳው እንትን አደርጋለሁ። እንግዲህ በአዲስ አበባ በአራዳ ክፍለ ከተማ እጩ ነበርክ፣ የምርጫ እጩ ነበርክ። ሂደቱ ምን ይመስል ነበር? አዲስ አበባ ላይ የምርጫ እጩ ሆነህ እንድትቀርብ ያደረገ መሰረትስ ምንድነው? ፓርቲው በምን አይነት አግባብ ነው እዛ ቦታ ላይ እንድትወዳደርለት ፈልጎ የነበር? ትብብሩ በአጠቃላይ ትብብሩ ለምን ነበር የፈለገው ፓርቲው ሳይሆን? መልካም እንግዲህ እኔ አዲስ አበባ በቋሚ አዲስ አበባ መኖር ከጀመርኩኝ እንግዲህ ከ2001 ጀምሮ 2001 2002 ጀምሮ በቋሚ ስፔሻሊ ከ2002 ጀምሮ በቋሚ አዲስ አበባ ነው የምኖረው። ቋሚ መኖሪያ አዲስ አበባ ነው። ዘን ቋሚ መኖሪያ አዲስ አበባ ከሆነ ከአዲስ አበባ ውጪ ልወዳደር አልችልም ማለት ነው። ዘን እንደ እንትን ነው መጀመሪያ እንግዲህ እናት ፓርቲ በተለይ የተወሰኑ ጥያቄዎች ስለነበሩ እናት ፓርቲ ያልተቀላቀለም ነበር። የህግ ሂደቶች ነበሩት በተለይ በትብብር ደረጃ ማለት ነው።
ዘን ኢህአፓ ደግሞ ሊያሸንፍ ማለት ትክክለኛ ሊያሸንፍ ይችላል። በተለይ በኢህአፓ ውስጥ ጠንከር ያለ እንቅስቃሴ የምናደርግ በይበልጥ ደግሞ መራጩ ማህበረሰብ አልተፈናቀለበትም ተብሎ ባመነበት ድምጽ ልታገኝ ትችላለህ ብሎ ያመነበት ፓርቲን የመረጠልኝ ወይ ፓርቲን የመደበኝ ቦታ ነው። በዛ ቦታ ዘንድ ፓርቲን ያመነው ኖርማሊ እንትን ያረፍኩት ማለት ነው። በፓርቲ ምርጫና በፓርቲ ሐሳብ ፓርቲውን ወይም ትብብሩም ጭምር ማለት ነው። ያው ፓርቲ ብቻውን ሊያደርግ አይችልም። ትብብር እንደ ትብብር ስለሆነ ምርጫ የምንወዳደረው። ስለዚህ አራዳ ክፍለ ከተማ በዋናነት የተመረጠው የተሻለ ድምጽ እናገኝበታለን። ትብብሩ ሊመረጥ not only ይሳቅ ትብብሩ ሊመረጥበታል ተብሎ ስለታሰበ ነው። ዘን አጠቃላይ የአዲስ አበባ ያሉ የህዝብ ተወካዮች ምክር ቤት ትብብሩ ያሸንፋል ተብሎ ነው ብለን ነው የገባ ነው። ዘን በሁሉም ድማል የህዝብ ተወካዮች ምክር ቤት በሁሉም ወንበሮች ትብብሩ ስላለ ያው አንዱን ያዝኩት ከሁሉም አንዱን ያዝኩኝ ማለት ነው። የተቋሚ ወይም ደግሞ ተፎካካሪ የሚባሉ ፓርቲዎች ዋና ዓላማ እንግዲህ ምርጫን የፖለቲካ መሳሪያ አድርጎ በምርጫ የፖለቲካ መሳሪያነት እስከ መጨረሻው ድረስ ሰላማዊ የትግል እንቅስቃሴን እያደረጉ ስልጣንን የመጨበጥ አልቲሜት ጎል ነው ያላቸው ወይም ደግሞ የመጨረሻ መዳረሻቸው ስልጣንን ይዞ ሀገርን እነሱ በሚፈልጉት የሪዮትና ሀሊዮት ቅርጽ ማስተዳደር ነው። ይሄ የሚታመን ነገር ነው። ተወዳዳሪዎች ገዢውን መንግስት ለመጣን እስከመወዳደር የሚሄዱበት ሂደት እስከሆነ ድረስ በፓርቲ ፖለቲካ ያለው 5ም 10ም ሌላም የምርጫ ዘመን እስኪመጣ ድረስ በዚህ የሰላማዊ ትግል ውስጥ ሊሄዱ ይችላሉ። ሰሞነኛው የአቶ ይስሐቅ ውሳኔና እንደዚህ በአንድ ምርጫ ሂደት ውስጥ ተስፋ አስቆርጦ በተለይም ደግሞ ምርጫው ለመካሄድ በጣት የሚቆጠሩ ቀናቶች በቀሩባቸው ጊዜያቶች ውስጥ ምርጫውን አልወዳደርም የሚል መርዶ መሳይ ምላሽ መስጠት ከምን የመነጨ ነው? በጣም ጥሩ መጠየቅ የሚገባው ጥያቄ ነው የተጠየቀው። በመርህ ደረጃ ፓርቲዎች እጩ መንግስት ናቸው ተብሎ ይታሰባል። እጩ መንግስት ናቸው ማለት ነገ ተወዳድረው በምርጫ ማለት ነው። በምርጫ ተወዳድረው የመንግስትነትን ስልጣን ለመጨበጥ የሚዘጋጁ ናቸው። በመርህ ደረጃ እሱ ነው። የፓርቲ ጎልም በዋናነት ምርጫና ምርጫ መሰረት አድርገው ወደ ስልጣን መምጣት ነው። ይሄ ፕሪንሲፕል ነው፣ ጀነራል ፕሪንሲፕል። ግን መች በምን ሁኔታ በምን ምህዳር የሚለው መመለስ አለበት። ለምሳሌ በጦርነት እየታመሰ ባለው ሀገር ምርጫ ከተባለ ቅንጦት ነው የሚሆነው። በምርጫ ስልጣን ይገኛል ቢባል ቅንጦት ነው። not only በጦርነት ምርጫ ሲባል መርሁን ነው ይያልን ያለው እንጂ እውነት ሀገሪቱ ምርጫ ለመሸከም አቅም አላት ወይ? የምርጫ አስቻይ ሁኔታዎች ኢናቢሊንግ የምንላቸውን በሙሉ የተሟሉ ናቸው ወይ የሚለውን መመለስ አለበት። በጦርነት ውስጥ ሆነስ ምርጫ ይካሄዳል ወይ? ምርጫ ከተካሄደስ ምን አይነት ውጤት ነው ሊኖር የሚችለው የሚለው መያዝ አለባቸው። ማለት ለሁሉም ነገሮች የራሳቸውን ምክንያቶች ይኖሩታል። ገደብ ፕሪንሲፕል ስናስቀምጥ ጀነራል ፕሪንሲፕል ስናስቀምጥ ለነሱም ሪስትሪክሽኖች አሏቸው። ስለዚህ አዎ ፖለቲካ ፓርቲዎች የተቃዋሚ ፖለቲካ ፓርቲዎችን ለስልጣን በምርጫ ዋና ጎላቸው በምርጫና በምርጫ ብቻ እንዲመጡ ነው። ግን ነፃ ተአማኒ ፍትሃዊ የሆነ ምርጫ በሚደረግበት ምህዳር ላይ ሲፈጠር ነው ፖለቲካ ፓርቲዎች እንደዚህ የሚያቀርበው። ወደ ጥያቄ ስገባ ይስሐቅ ታዲያ ምን አይነት አሁን እንዲህ አይነት መርዶም ይመስል ከምን የመነጨ ነው? የይስሐቅ ውሳኔ ከይስሐቅ ብቻ የሚመነጭ አይደለም። ከትብብሩና ከኢሃፓ ላለፉት 1 ዓመታት በተለይ የምርጫ ሂደቱን ወደ ምርጫ ሂደቱ በምንገባበት ጊዜ ኢቭን ወደ ምርጫ ሂደቱ እንግባ ብለን በምንከራከርበት ጊዜ አንገባም ብለን የምንከራከርበት የነበረው ዋና ምክንያት አስቻይ ሁኔታ የለም ነው። አስቻይ ሁኔታ የለም ምን ማለት ነው የሚለው ናይ በኦሮሚያ በአማራ አክቲቭ የሚባል በጣም ሰፊ ኤሪያ በጣም ሰፊ ህዝብ የሚኖርበት አካባቢ ነው። አክቲቭ የሚባል ጦርነት አለ። በጋምቤላ ቤንሻንጉል ማንሳት ይቻላል። ይሄም አለመረጋጋቶች አሉ። ባለመረጋጋቶች ግጭቶች፣ አንዳንዴ ደግሞ ጦርነቶች አሉ። ትግራይ ላለፉት 2 ተርሞችን ከምርጫ የተገለለ ነው። ኖርማሊ ምርጫ የሚካሄድበትም አይደለም። ካርድ የታደለበት አይደለም። እንደ ሀገር ከአዲስ አበባ 40-50 ኪሎ ሜትር ወጣ ስትል የደህንነት ስጋት የሚሰማ ሁኔታ ነው ያለው። ዘንድ እንዲህና ሌሎች በተለይ ደግሞ አሁን በምርጫው ራሱ ተጽዕኖ ሊፈጥሩ የሚችሉ በፖለቲካና በማንነታቸው የታሰሩ ፖለቲከኞች አሉ። የምክር ቤት አባላት የነበሩ አሉ። ጋዜጠኞችም ጭምራሉ። እየሄድኩኝ ስለምጠይቃቸው እኔ በትብብሩም እንትን አርገዋል። በጋዜጣዊ መግለጫ ላይ ይሄ ጋዜጣዊ መግለጫ በሚመስል ለምን ለምርጫ እንደማትወዳደር በገለጽከባቸው እንትኖች ላይ እነዚህን ፕሪሪኩዊዚቶች ካልተሟሉ ምርጫ ለማካሄድ የሚያመች ላንድስኬፕ የለም የሚል ነገር እንትን ብላል። ዘ ፖይንት ኢዝ የኔ አይደሉም ነው። ቆይ እንመጣለን። ዘ ፖይንት ኢዝ
ይሄ የይስሐቅ ሐሳብ ካልሆነ ለምንድነው ትብብሩም ሆነ እንደ ኢህአፓ ሌሎች እጩዎችን አቅርቦ እንትን ሊያደርግ ይችላል? ወደዛ ልመለስ ነው። እነዚህ ይሄ መግለጫ ከትብብሩ ከኢህአፓም የሚቀዱ ናቸው። እንዴት እንደዛ አልኩኝ? የትብብሩም የኢህአፓ መግለጫዎች በተከታታይ በተለይ ላለፉት 1 ዓመት ያወጣናቸው መግለጫዎች አስቻይ ሁኔታዎች ካልተመለሱ ከአጃቢነት የዘለለ ሚና የለንም የሚሉ በትብብሩ በኢህአፓ የሚወጡ መግለጫዎች ነበሩ። ከአንድ ወር በፊት 1 ወር አይሞላውም ኢህአፓ ለብቻውን ያወጣውን መግለጫ አለ። የመግለጫውን ርዕስ የሚለውን አስቻይ ሁኔታ በሌለበትን በዚህ ምርጫ መሳተፍ ማለት አምባገነንነት ያዋልድ እንደሆነ እንጂ ዲሞክራሲን አይመጣም ይላል። ከዛ ዝርዝር ብለህ ስታነሳው እኔ ከገለጽኳቸውን ቋንቋዎችን ጠንከር ባለ መልኩ ይገልጻል። ይሄንን ግን አሁን ነው ያወቃችሁት ነው እንደ ግለሰብ እርሶስ አሁን ነው ያወቁት የአስቻይ ሁኔታ እንደሌለ? እንግዲህ ላለፉት 7-6 ዓመታት ሀገሪቱ እየሄደችበት ያለችውን የፖለቲካና የደህንነት የሰላም ስጋት ሁሉም ሰው የሚያውቀው ነው። አሁን ባለው ነባራዊ ሁኔታ እጩ ሆነው ከተመዘገቡ በኋላ አይደለም እንደዛ አይደለም ያወቅ ነው። ላለፉት 5 ዓመታት 4 ዓመታት የኢህአፓ መግለጫዎችን ስታይ እንዲህ ናቸው የሚሉት። ያ ከሆነ መጀመሪያ ላይ ምርጫው ላይ ለመግባት ጥሩ ጥያቄ ነው። ጥያቄ መነሳት የሚገባው ጥያቄው ልታነሳስብከው ገብቶኛል። ታዲያ ለምንድን ነው ወደዚህ ምርጫ የገባችሁት? በጣም ጥሩ ጥያቄ፣ አሪፍ ጥያቄ ነው። እኛም ይሄ በደንብ አድርገን ሞግተንበታል እንደ ትብብርም እንደ ኢህአፓው። እንግዲህ በኖርማል ጊዜ በተለይ ህዳር 30 2016 ዓ.ም ጦርነት ይቁም ሰላም ይስፈን የሚለውን እንቅስቃሴ ስንጀምር ኢህአፓ የሚያስተባብረው ብዙ ሀገር ወዳድ ኢትዮጵያውያን ያሉበትን እንግዲህ ህዳር 27 ሲሞላ ፕሬዝዳንቱም የኢህአፓ ፕሬዝዳንትም ምክትሉም ጭምር ሌሎችም ያሉበት ተጠራርገው ኮንሰንትሬሽን ካምፕ አፋር ነው የገቡት። ኦኬ። ስለዚህ ሀገሪቱ ላይ እንዲህ አይነት የተከረቸመ የሰላማዊ ትግል መንገድ አለ። ምርጫው ግን የሚሰጥህ ብዙ መብቶች አሉ። አደባባይ ቅስቀሳ ታደርጋለህ፣ የአደባባይ ሰልፍ ታደርጋለህ፣ የአዳራሽ ስብሰባዎች፣ ይሄ ራሱ የምርጫ ሂደቱን የሚሰጥ መብት አለ። ለምንድን ነው የገባ ነው? ዘ ፖይንት ልምጣ። ኢህአፓም ሆነ ትብብሩ ወደዚህ ምርጫ የገባ አስቻይ ሁኔታ የለም። አዎ እነዚህ አስቻይ ሁኔታዎችን ኢቭን ወደ ምርጫ ሂደቱን ስንገባ ቅድመ ሁኔታ አስቀምጠን ነው የገባ ነው። እነዚህ አሁን የገለጽኳቸው እኔ እናም ሌሎችም በርከት ያለው በትብብሩም ደረጃ ነው የምልህ ናት ኦንሊ በኢህአፓ በትብብሩ በኢህአፓም እነዚህ ቅድመ ሁኔታዎችን ካልተመለሱ መንግስት መመለስ ካልቻለ ወደ ምርጫ እስከ መጨረሻ ድረስ አንሄድም የሚል ድምዳሜ ነበር። በማን በትብብሩ በማን ምን ተፈጠረ? በመሃል ልመጣ ነው። ከዛ ገባን፣ ሂደቱን እንጠቀምበታለን፣ እስረኞችን እናስፈታበታለን። እንደዛ ነበር። ዋና ጦርነትን መንግስት ገፍተን እናቆማለን የሚል ነበር ሂደቱን። ኦኬ። በሂደት እነዚህ በሙሉ ተመልሰዋል ወይ የሚል ጥያቄን ጠይቅ። ያስቀመጥናቸውን ቅድመ ሁኔታዎች ተመልሰዋል ወይ ብቻ ሳይሆን ችግሮቹ ትናንትና ከነበሩ ተጠናክረው ቀጥለዋል። አቋሞቹ እኔ ገለጽኳቸው አቋም የትብብር ነው ብያለሁ። አንዲት የተመለሰ የለም። እንደ ትብብር እርምጃ ሲወሰድም አላየሁም። እኔ በግሌ ስወጣ ወደ ግሌ ስለመጣለ በኋላ ትብብርም እርምጃ መውሰድ አልፈለገም። ኢህአፓም እነዛ ቅድመ ሁኔታዎችን ሳይሟሉ ወደ ምርጫ አልገባም ያለበትን ፎርሳች ዲፈረንት ሪዘን ኢህአፓ ከምርጫው ራሱን ያላገለለበት የራሱ የሆነ ምክንያት አለው። ገፊ ምክንያቶች የማዕከላዊ ኮሚቴ ውሳኔ ማዕከላዊ ኮሚቴ ተሰበሰበ ዘንድ አስቻይ ሁኔታዎች የሉም በሚለውን የጋራ መግባባት ተገኘ። ነገር ግን ከምርጫውን ገብተን መቀጠል አለብን የሚል ውሳኔ ወሰነ ዘንድ ፎርሳች ዲፈረንት ሪዝን ኢህአፓ በሂደቱ ነበር። ነገ ግን አይወስንም ማለት አይደለም፣ አይወጣም የሚል እምነት የለኝም። ምክንያቱ አሁንም ኢህአፓም ትብብሩም እያወጧቸው ያሉት መግለጫዎችን እንወጣለን፣ ምክንያቱ አስቻይ የለም። ሁለተኛ ልጨርስልህ። ሁለተኛ ይህንን ምርጫ በዚህ ምርጫ ሆነን ለዓለም አቀፍ ማህበረሰቡ የምርጫውን ኢተአማኒነት ወይ የምርጫውን አስቻይነት እንደሌለው ማሳየት ምንችለውን ገብተን እንጂ ከውጭ ከዳር ሆነን አይደለም የሚል ድምዳሜም ነበር። እኔ ስወጣ ወደ ነኝ ይመጣል ወደ ጥያቄ ላንተ ታመጣለህ። እኔ ስወጣ ደግሞ ስለዘገዩብኝ ነው፣ ሌላ ታምር የለውም። በመግባባት ደረጃ ልዩነት የለንም። የምርጫ ሂደቱ ምንረዳበት አስቻይ ሁኔታ የለም የሚለውን ምንረዳበት መንገድ፣ የሀገሪቱ ያለውን ምስቅልቅ ምንረዳበት፣ ስለ ጦርነቱ፣ ስለ መፈናቀሉ፣ ስለ ጋዜጠኞች እስር፣ ስለ ጋዜጠኞች ስደት፣ ስለ ፖለቲከኛ መታሰር የምንረዳበት መንገድ እኩል ነው። ምርጫውን አስቻይ እንዳልሆነ የምርጫ ፕሮሰሱ ራሱ ካርዳ አሰጣጡ ወዘተረፈ ማንሳት ይቻላል። በትብብሩ በኢህአፓ በእኔ መካከል የመረዳት ተመሳሳይነት ነው ያለን። የጊዜ ጉዳይ ነው። ጊዜ እኔ ዘገያልኩኝ፣ በጣም የዘገየ ነው። እስካሁን የፓርቲ መዋቅርና የትብብሩን ውሳኔዎችን እጠብቅ ነበር። እንደኔ ቢሆን ትብብሩ የሚወስነውን የዛሬ 1 ወር የዛሬ 2 ወር ወስኖ ቢሆን ኑሮ እኔ በግሌ ደስ ይለኝ ነበር። ጥያቄዎችን በፓርቲ ደረጃ አነሳ ነበር። ለምሳሌ ላንሳለህ። ትብብሩ በራሱ
ሁለት አይነት ተቃርኖ ያላቸው ሐሳቦችን የሚያነሱ ግለሰቦችን አስተውሎናል በዚህ በ3 በ4 ቀናት ልዩነት ውስጥ። ለምሳሌ ያህል አንድ ሰውዬ በአንድ የመገናኛ ብዙሃን ላይ ቀርበው ምርጫው የሚካሄድበት መንገድ አስቻይ አይደለም ብለው ትብብሩ ያወጣው መግለጫ ከሌሎች የትብብሩ አባላት ጋር ምክክር ያልተደረገበትና ትክክል ያልሆነ ነው የሚል ሐሳብ ያነሱ ሰውዬ አይተናል። ለምሳሌ መገናኛ ብዙሃን ላይ የሳቸው ሐሳብ ምንድን? በጣም ጥሩ። ለምሳሌ ትብብሩ የ4 ፓርቲ ጥምረት ነው። የእናት ፓርቲ፣ የአፓ፣ የመኢአድ፣ የጋሽ ምርጫው ወይም ደግሞ አሁን የጠየቀኝን የአማራ ጌናዊት ንቅናቄ ስብስብ ነው። ይህን መግለጫ አሁን ትናንትና ያወጡት ሶስቱም እኔ ባለኝ መረጃ ራሴን ካገለልኩ በኋላ ነው ይሄ መግለጫ ያወጣው። እኔ ባለኝ መረጃ ሞር እነሱን መጠየቃቸው ደስ ይለኝ ነበር፣ ግን ያለኝ መረጃ ልንገርህ። እኔ ባለኝ መግለጫ የተበበሩ አካል ስለሆነ አንተም የተበበሩ አካል እስቲላውንም የምክር ቤቱ እየነገርኩ ነው። የምክር ቤቱ አባል ነኝ ማለት መረጃ አለኝ ማለት አይደለም። ገብቷል? አባል ሆነ ሁሉ መረጃዎች ሊኖር። ለምሳሌ እኮ እሳቸው ስራ አስፈጻሚ ናቸው፣ እኔ ስራ አስፈጻሚ አይደለሁም። ስራ አስፈጻሚ ማለት ከአራቱ አንዱ ናቸው። እኔ ከ20ዎቹ አንዱ ነኝ። ግን እንደዚህ አይነት ቤዚክ የሚባል የፖለቲካ ልዩነት ካለ የለም። የፖለቲካ ልዩነት አለ ብዬ አላምንም። እኔ የእሳቸው ምላሽ እንደዛ እንመጣለን። ሞር እሳቸውን ስለሚመለከት ነው፣ ግን ላስረዳ እየሞከርኩኝ ነው። በዚህ መግለጫ ለምሳሌ ዲቴይል ነገርኩ። እኔ ራሴን አግልያለሁ ካልኩኝ በኋላ ነው ይሄ መግለጫ ያወጣው። ገብቷል? ዘንድ አገለልኩኝ ካልኩኝ በኋላ በትብብሩና በእኔ መካከል የሆነ ኮርፊ አለ። ገብቷል? ይህን መግለጫውን ለምሳሌ የመግለጫውን ይዘት ወይም ደግሞ ይሄ መግለጫውን ይዘት እኔ አላውቀውም ማለት አላውቀውም ሲንስ ግን አልደግፈውም ማለት ነው ማለት አይደለም። የመግለጫውን ይዘት በሙሉ ደግፈዋለሁ። ገብቷል? የመግለጫውን ይዘት እደግፈዋለሁ። እንደሚወጣ አውቅ ነበር አላውቅም። ገብቷል? አላውቅም። ከዚህ በፊት ሳውቅ አውቃለሁ አይደለም። ሂደቱ እንዴት ነው? ለምንድን ነው የማላውቀው? ይሄ ነው መያዝ ያለበት። ግዴታ ማወቅ የለብኝም። እኔ የካውንስሉ አባል ነኝ፣ ግን የካውንስል አባል ሆኜ አካሄዱ እንደዛ አይደለም። ስራ አስፈጻሚ ነው የሚወያይበት። በትብብሩ ስራ አስፈጻሚ ይወያያል፣ መግለጫውን ያረቃል፣ ከዛ ይነጋገርበታል፣ ከዛ መግለጫውን ይወጣል። በስራ አስፈጻሚ ደረጃ ነው። እስካሁንም በትብብር የወጡ አብዛኞቹ መግለጫዎች ስራ አስፈጻሚ የሚወያይበት። ግን እናንተ በፓርቲያችሁ የተወያያችሁበትን ጉዳይ ነው የፓርቲዎቻችሁ ስራ አስፈጻሚዎች ይዘው የሚሄዱት። ልንገርህ፣ በመግለጫው ደረጃ ኢህአፓ የሚያምንበት እንደሆነ በደንብ አድርጌ ያውቃለሁ። መኢአድ የሚያምንበት እንደሆነ በደንብ አድርጌ ያውቃለሁ። እናት ፓርቲ የሚያምንበት እንደሆነ በደንብ አድርጌ ያውቃለሁ። ኢቭን በምንድን ነው የምታውቀው ካልከኝ፣ አንደኛ ምክር ቤት አባል ሆኜ እነዚህን ሀሳቦችን ስናንሸራሸራቸው ነበር። እሱ ብቻ አይደለም፣ እንዲህ መሰል መግለጫዎችን በትብብሩ ከዚህ በፊት ይወጡ ነበር። መሰል ምንም ልዩነት የላቸውም። ልዩነት ሊሆን የሚችለው አሁን የመጨረሻው ከዚህ በፊት ቋንቋ ምን ነበር? አስቻይነት የሌለው ምርጫ ብንሳተፍ ከአጃቢነት የዘለለ ሚና አይኖረንም፣ ስለዚህ አንቀጥልም የሚል ይዘት ያላቸው መግለጫዎች በትብብሩ ይወጡ ነበር ከዚህ በፊት። ዛሬስ ምንድነው የወጣው? ተመሳሳይ ይዘት ያለው ግን ምንድን ነበር የሚለው? ደግመና ጤናዋለን። ቋንቋ ብቻ ነው የተቀየረው። የሐሳብ የምንም ልዩነት የለውም። ጋሽ ምርጫው ለምንድን ነው ለሳቸው ክብር አለኝ። የትብብሩ አመራር ናቸው። ምርጫ ጉዳይ ነክ የሚመሩ ሰው ናቸው። ምርጫና ምርጫ ነክ እሳቸው ናቸው። እሳቸውም ተወዳዳሪ ናቸው። ቆላደባ የሚባል አማራ ክልል ተወዳዳሪ ናቸው። አማራ ክልል ተወዳዳሪ ብቻ አይደለም፣ ስራ አስፈጻሚ ጭምር ናቸው ብያለሁ። ካሉት ከ8ቱ ምናምን 8 ያ ሁለት መስለኝ ለሁለት ያስ ከአንድ ፓርቲ 2 ሰው ነው ስራ አስፈጻሚ ዘንድ ከ8ቱ አንድ ናቸው እሳቸው። እኔ ከ20ዎቹ አንዱ ነኝ ማለት ነው። ዘንድ በስራ አስፈጻሚ ደረጃም ናቸው። በስራ አስፈጻሚ ደረጃ ብቻ ፖዚሽናቸውም ትልቅ ነው። ምርጫ ነክ የሚመሩ ናቸው። አሁን በስራ አስፈጻሚ ደረጃ ይህንን መግለጫ ተወያይተውበታል አልተወያዩበትም የሚለውን መረጃ ሊኖረኝ አይችልም። ምክንያቱም ለምሳሌ የምክር ቤቱ ግሩፕ አለ፣ የ20ዎቻችን ማለት ነው። ከዛ ደግሞ የስራ አስፈጻሚ ራሱ የቻለ ግሩፕ አለ፣ የዲስከሽን ግሩፕ ማለት ነው። ዘንድ በስራ አስፈጻሚ ተወያይተዋል አልተወያዩ የሚለውን ይህን ጥያቄ በቀጥታ ሊመልስ የሚችለው የስራ አስፈጻሚ ቢሆን፣ ግን በአወቃቀር ደረጃ በፊት ማዕከላዊ ኮሚቴ ያልተስማማበትን ጉዳይ ስራ አስፈጻሚ ይዞት ሊሄድ ይችላል እንዴ? በጣም ጥሩ። አሁን ለምሳሌ በመግለጫዎችን በሚመለከት 2 መልክ ነው ያለው ብያለሁ። አንደኛ የፒአር ቲም አለ። በዋናነት ስራ አስፈጻሚ ያወጣል፣ ከዛ ወደ ፒአር ቲም ያመጣል። ፒአር ቲሙን ያቋቋመው ማን ነው ካል ካውንስሉ ነው። ፒአር ቲሙ በደንብ አድርጎ ዲስከስ አድርጎ መጀመሪያ ትችቱ በስራ አስፈጻሚ ሂስ ይደረግበታል። ከዛ ወደ ፒአሩ ይመጣል። ፒአርን በደንብ አድርጎ ቅርጽ አስይዞ ኮንተንቱ ሳይቀየር ይዘቱን ሳይቀየር ያወጣል። ካውንስሉ አሁን ምክር ቤቱ ይህንን መግለጫ አናውቅም አላለም። ለምሳሌ እኔ በመግለጫዎቹን ይዘት ቅሬታ የለብኝም። ምክንያቱም የኔም ሐሳቦች ናቸው ብዬ ነው የማምረው። የድርጅቴ ሐሳብ ናቸው ብዬ አምናለሁ።
ሁሉንም የተጠቀሱት ምክንያቱ እኔ የገለጽኳቸውም እነሱ 10 ምናምን አቀረቡ እኔ 7 አቀረብኩኝ እንጂ ተመሳሳይ ይዘት ነው ያላቸው። ስለዚህ አቶ ምርጫው ለምንድነው በዚህ ደረጃ በስራ አስፈጻሚ ያልተወያዩት? የምርስ ይህን መግለጫ አቶ ምርጫው በሚኖርበት አቶ ምርጫው ብቻ አይደሉም ባይዘው እኔን ጨምሮ በርካታ ሰዎች ይሄንን ሐሳብ አልደገፉም የሚል ሐሳብ ነው ያነሱት። እርሳቸው ማን አለ ነው ያምጣዋ እኔ ያላየሁማ። ለምሳሌ አንተ ለምሳሌ እኮ ከስራ አስፈጻሚዎች መካከል በመድረኩ አይተህ ከሆነ መግለጫውን ሲነበብ ከእናት አለ ከኢህአፓ አለ ከሚያድ አለ። ግን ዋነኛው የነጥብ ማጠንጠኛ አቶ ይስሐቅ በእንደዚህ አይነት ሂደት ይሄ ህዝብ አደረጃጀት እንድትነግሩት አይደለም አምኗችሁ በርካታ ህዝብ ካርድ ወስዷል አይደለ? በዚህ መሃል በኢትዮጵያ የፖለቲካ ሂደት ውስጥ ያለ የግንባርን በለው የጥምረትን በለው የቅንጅት አስተሳሰቦች ላይ ህዝቡ ያለው አመኔታ ምን ያህል እንደተሸረሸረ ያለፉት ዓመታት የምርጫ ታሪኮች በደንብ የሚያሳዩ ናቸው። ይሄ ባለበት ሁኔታ ውስጥ አሁን እንደዚህ አይነት ምርጫ በቀረበበት ሰው ካርዱን ይዞ ሊሰጥ ባሰበበት ሂደት ውስጥ እርሶን ጨምሮ በርካታ የተበበሩ አባላት እንደዚህ አይነት የሐሳብ ተቃርኖ ውስጥ መግባት ለህዝቡ ምን ይለዋል? አሁን ለህዝቡ አደረጃጀቱ መግለጫዎቻችን በደንብ አድርገህ እየተገነዘብክና ያነበብክ ብትመጣ ኑሮ ይሄን ጥያቄ ያነበብኩት ነው እየነገርኩ ያለው አንተ በደንብ መግለጫዎቻችን ነው። ቆይ መግለጫዎቻችን ብታውቅ መራጩ ማህበረሰብ አንተ አሁን የጠቀስከው እኛን የሚመርጠን እኛን ብሎ የመረጠ ማህበረሰብ መግለጫዎቻችንና ሐሳቦቻችን ይረዳል። ምንድነው የሚረዳው? አስቻይ ሁኔታ ከሌለ ቅድመ ሁኔታ አስቀምጠንለታል። መቼ ነው የምትወጡት የሚለንም አለ። ለምን አንጠይቅም? መራጩ ማህበረሰብ መቼ ነው የምትወጡት ብሎ የሚጠይቀን አለ። መቼ ነው ከዚህ የሞት ድግስ ያዘለ በእንባና በደም መካከል ያለውን ምርጫ መቼ ነው የምትወጡት የሚለን አለ። የኛ መራጭ ማህበረሰብ የኛ ደጋፊ ከመጀመሪያ ጀምሮ እኛን የሚከታተለን ነው። እኛን የሚከታተለን መራጩ ማህበረሰብ ምን አይነት ነው የሚባል ከሆነ እኛ በተናገርነው ልክ ያመነን፣ ለምሳሌ የፖለቲከኛ እስረኞችን ሳይፈቱ በዚህ ምርጫ አንሳተፍም ስንለው ያመነን፣ በአማራ ክልልና በኦሮሚያ ክልል በሌሎች ክልሎችም ያሉ ጦርነቶችም ካልቆሙ እኛ በዚህ ምርጫ አንሳተፍም ብለነው ያመነን፣ ጋዜጠኞቹም ሳይፈቱ ካልተፈቱ በዚህ ምርጫ አንሳተፍም ስንል ያመነን፣ በማንነትና ሌሎች ማሳደዶችና እስሮችን ካልቆመ ስንለው ያመነን፣ ሰላማዊ ሰልፍ እናደርጋለን ብላችሁት ሳታደርጉ ስትቀሩ ያመናችሁ ማህበረሰብ በጣም ጥሩ። ሰላማዊ ሰልፍ እናደርጋለን ስንል ፌለሪቲውን እናስረዳዋለን ለምን እንዳላደረግን። ለምሳሌ እኮ እያልን ነው ሰላማዊ ሰልፎችን ጠርተናል። እሱ ብቻ አይደለም ሰላማዊ ሰልፍ ልናደርግ ብለን ታስረናል ብለን እኮ ነግረናል። እኔ ለምሳሌ ከትብብር ውስጥ የነበሩ ወይም እንደ ፓርቲ ከያፓ የነበሩ ሰዎች እንደዚህ አይነት ሐሳቦች ግብታዊነት ያጠቃቸው ስለሆነ ነው በዚህ ቀን እንደዚህ አይነት ሰላማዊ ሰልፍ ሳናደርግ አንቀርም የሚል ለምሳሌ በቅርብ ጊዜያቶቹ ሰላማዊ ሰልፍ በዚህ ቀን እናደርጋለን ብላችሁ ቁርጥ ቀን የያዛችሁበትን ቀን እናስታውሳለን። ማን ነው እንትን ያለው? ያሉኝ ሰዎች አሉ ነው ቀኑ የወሰነው ማን ነበር ማለት እናንተ ሳትስማሙበት ቀርታችሁ ነው እንደ ያ ቀን እንትን ያለው በማህበራዊ ሚዲያ ጥያቄ ስህተት ስለሆነ ነው። ጥያቄ ስህተት ነው አስረዳ፣ ችግር የለውም። ምክንያቱ አታገኘውም መረጃ ማታመጣልኝ ግን ይላርመ ለምን አታርመኝም? እኔ መረጃ ስላለ ማን ነው ሰላማዊ ሰልፍ እናደርጋለን ያለው? እንዴት ማለት ማን ትብብሩ ነው? ማን ነው ያለው? ኢህአፓ ሰላማዊ ሰልፍ አካሄዳለሁ ማለት አንድ ባል ኢህአፓ ነው አንተ እኮ ኢህአፓ ነው በትብብር እየጠየቀኝ ነው አይደለ? ስለዚህ ቀለሙ እንዳይሰጥ ወይም ደግሞ መስመሩ እንዳይሰጥ ኢህአፓ ነው ያልኩት። ስለዚህ እንዲህ ኢህአፓ ኮን እንዲህ ኢህአፓን ቀጣል ገብቷል። እዛም እየገባን ስለሆነ ሰው ዳይላማ ሁለቱንም መፈተሽ አለብን። ኢህአፓ ሰልፍ ጠራበል ማለት ትብብር እያወራ ነው ኢህአፓን ነው እያልኩኝ በቃ እንደዛ በለኝ አላልኩም መጀመሪያ። ስለዚህ ለዛ ነበር ያርም ያልኩት። ኢህአፓ ሰላማዊ ሰልፍ ጠርቷል። አሁን አይደለም ሚያዝያ 30 ብቻ አይደለም ከዛ በፊት ጠርቷል። ከዛ በፊት ጠርቶ ማስፈራሪያ፣ ዛቻ፣ ብዙ ነገሮችን ሲበዛ በተለይ ደግሞ በሰላማዊ ሰልፈኛው በሚሰለፈው ማህበረሰብ ላይ ሊደርስ የሚችለውን ችግር ሌሎች ሴሮችና ደባዎችን በመገንዘብ አስቀርተናል። የአሁኑስ ምንድነው የሆነው ነው? በቃ ያለፈውን ተው ስላልጠየቀኝ የአሁኑ ሚያዝያ 30 ኢህአፓ ሰላማዊ ሰልፍ ለማድረግ አሰበ፣ ወሰነ፣ አየር ላይ ማዋለው ስራዎችም ጀመረ። ኢህአፓ አሁን ብቻውን እንትን አይደለም ያለው የሚንቀሳቀስ። ከዚህ በፊት ብቻውን ስለሆነ ብቻውን ይወስል ነበር። ሲያስቀርም ብቻውን ነው፣ ሲቀጥልም ብቻውን ነው፣ ሲታሰርም ብቻውን ነበር የታሰረው። ያሁኑ ግን ትብብሩ ጥያቄ አነሳ። ሰላማዊ ሰልፍ ማድረግ ተገቢ ነው። በአሁን መግለጫቸውም ጥያቄ ተጠይቀው መልሰውበታል። ሰላማዊ ሰልፍ ያስፈልጋል፣ ህዝብ ማነቃነቅ ያስፈልጋል። ግን እንደ ኢህአፓ ብቻችሁን ከምታደርጉ ወደ ትብብሩ አምጣሉ። ሐሳቡ የተቀደሰ ነው፣ ወሰድ ነው። በአሁን መግለጫ ግን ትብብሩ ሰላማዊ ሰልፍ ያደርጋል አያደርግም አላውቅም። እውነት ለመናገር ሰላማዊ ሰልፍ ግን ሲወሰድ እንነጋገር ከተባለ
አንዳንዴ ሐቅም ታወራለህ ሁሉም ለመከላከል አይደለም የሚመጣው ነው ወደ ትብብሩ ሲሄድ ሰላማዊ ሰልፍ ያደርጋሉ የሚል እምነት አልነበረኝም ያደርጉታል ይፈጽሙታል የሚል እምነት የለኝም ማለት ግን ነገ ያደርጉትን ማለት አይደለም የኢሃፓ ሚያዝያ 30 ሰልፍ ግን ወደ ትብብሩ ተሸጋግሮ ትብብሩ እየተዘጋጀሁበት ነው ብሏል በአሁን የጋዜጣው መግለጫ በጋ ከጋዜጠኞች ለተነሳው ጥያቄ እየተዘጋጀሁበት እናደርጓለሁ ብሏል እንዴ ኢሃፓ ግን ሊያደርግ ነበር ለብቻችሁን አፈንግጣችሁ ለብቻችሁን ሻይን ለማድረግ የምትሄዱበት መንገድ ተዋሉን እንግዲህ ለተቋሚ ወይም ተፎካካሪ ለሚባሉ የፖለቲካ ፓርቲዎች እኔ ልጥቀሰው ኦዲየንሱ የፈለገው ስለማይገልጽልኛ በስማችን ጥራን ብለኝ እሺ ተቋሚ ያልኳችሁ በተቋሚ የፖለቲካ ታሪክ ሂደት ውስጥ ምርጫ ትልቁ መሳሪያ ነው ቀደም አንስቻለሁ መደጋገም አያስፈልግም በዛ ሂደት ውስጥ ምርጫን እንደ መሳሪያ የምትጠቀሙበት ከሆነ ምርጫ ቦርድ የሚባለውን ተቋም ምን አድርጋችሁ ነው ለምርጫው የሚያስፈልጉ ነገሮችን ማሟላት ያለበት ህጋይም አይደለ ህጋይም ፖለቲካይም ኃላፊነት አለበት ተብሎ ስለሚታሰብ ምርጫ ቦርድ በዚህ ሂደት ውስጥ ይሄዳል የማመጣቸው ጥያቄዎች ማህበረሰቡም እንዲጠየቅለት የሚፈልገው ስለሆነ ነው ማመጣ ባቶ ይሳቅ ስም ታትሞ የሚወጣ ለምርጫ መስጫ የሚሆኑ ብዙ የግብአት ቁሳቁሶች ተሟልተዋል አሁን ላለው ምርጫ እንደምታውቀው ነው ቀናት የቀሩት ሳምንታት የቀሩት እድሜ ያለው የምርጫ ሂደት ውስጥ ስላለም ማለት ነው በዛ ሂደት ውስጥ እንደዛ አይነት እንትን ስለሚመጣ የምርጫ አስፈጻሚውን አካል ወይም ገለልተኛውን አካል አንደኛ ከመኔታ አንፃር ጥያቄ ውስጥ የሚከትበትን መንገድ እንዴት ነው ከኪሳራስ አንፃር ኪሳራ ያጋጠመው ወይ ምርጫ ቦርድ ኪሳራ ቢያጋጠመው ለምንድን ነው ኪሳራ የሚያጋጠመው ብለን ብንጠይቅ አንደኛ የህዝብን ድምጽ የሚሰጥበት ስለሆነ አቶ ይሳቅ ተብሎ በጣም ብዙ በርሶ ስም እንትን የሚል አይነት የግብአት የወረቀት ነገር ስላለ ማለት ነው ሶ ይሄንን እስከ ግምት ውስጥ አልገባ የምርጫ ቦርድ ኪሳራን የሚያሳስብ ከህዝብ ሞት እኔ የሚያሳስበኝ ቆይ ኖ እንደዛ አይደለም አሁን አልጨረስኩም ልጨርስልህ አሁን እየጠየቅኩ ያለሁት ቤዚክ ስለሚባለው የምርጫ ሂደት ነው ስለሞት ስለመፈናቀል ምን ያንተ ቆይ አምናችሁ በገብታችኋል በምትፈልገው መልኩ እንድመልስልህ አጥብቅ ምርጫውን አምናህበት ገብታል አይደል ለኔ ንገረኛ ለኔ ጠይቀኛ ባንተ መልኩ ባንተ ባስኬት ምን እንድመልስልህ አትፈልግ አምናህበት ገብታል ምርጫው በቃ ጠይቀኛል እኔ አትናደድ አይዞህ አትበሳጭ ኖ አልተበሳጨውም ጥያቄውን ጠየቅ እንድመልስልህ ጊዜ ስጠኝ ማለት አንተ በምትፈልገው አንተ በቀደድከው ቦይ እንድፈስ እንዳጠብቅ አልፈስም እኔም እንደዛ እንዲሆን አልፈልግም አቋምን አምነንበት አይደለም በቀድሞ ሁኔታ ነው የገባነው ብያለሁ እንዴ ጦርነት ሳይቆም ይሄን ምርጫ ተአማኒ አይሆንም ብለናል እስረኛ ሳትፈታ ይሄን ምርጫ ተአማኒ አይሆንም ግን አሁን ለዓለም አቀፍ አካላት ምርጫውን አድርገን ገበናውን ማስወጣት አለብን ብለን ጥያቄ ሰምቻለሁ ከዛ ልጨርሰው ወደሱ እመጣለሁ አይደለ እኛ ቀድሞ ሁኔታዎችን አስቀምጠናል ቀድሞ ሁኔታዎችን ሳስቀምጥን ይሄን ምርጫ ተአማኒ የሚሆነው እስረኛ ፈታ መጀመሪያ ብለናል ቀድሞ ሁኔታ እነዚህ ካልሆኑ በምርጫ እንገባን ብለን አስቀድመን ተናግረናል ለማን ለምርጫ ቦርድ ያውቃል አዎ ያውቃል ማን ምርጫ ቦርድ ያውቃል ቀድመን ነግረናል ወደ ኦኬ ለምንድን ነው ታዲያ ሴናሪዮ ያስቀመጥነው ምንድነው ነው ለዓለም አቀፍ ማህበረሰብ ያልኩን በደንብ አድርጌ ላብራለህ ሴናሪዮን ያስቀመጥነው ይህንን አገዛዝ ጦርነት ያስቀጥላል እንጂ ጦርነት አይፈታም የሚል ግምት አለን ድምዳሜ ያለን ዛሚንስ ግን ሙሉ የተሟጠጠ አይደለም አስገድደንም ግን ጦርነት ልናስቆመው እንችላለን ጂኒ የሆነ ድርድር ሊያደርግ ይችላል ጋዜጠኞች ሊፈታ ይችላል ፖለቲከኛ ስራ ለምሳሌ ተስፋ ነበረን እነ ክርስቲያን ይፈታሉ እነ ጎይሳይ እነ ዳዊት በጋሻው ይፈታሉ የሚል እምነት ነበረን እነ ዮሐንስ ባያሉ ይፈታሉ እነ ታይለንዳ ይፈታሉ ተስፋ ነበረን እነሱም ተስፋ ነበራቸው ኦኬ ይህንን አልሆነም ባይሆንስ የሚል ፖለቲካ ፓርቲ አይደለ እስረኛው ባይፈታስ ጦርነት ማያቆምስ ምንድነው የምናደርገው ዝም ብለን ከመጀመሪያው እናቆም ወይስ እዛ ገብተን የተወሰነ ትግል እናድርግ የአደባባይ የአገዛዙ ገመና አደባባይ ላይ እናስጣ በራሱ ሚዲያ የሚል ድምዳሜ ተደመደመ አደረግን አዎ በሚገባ ነው በቂ ነው እሱ ልንከራከር እንችላለን እሱ ብቻ አይደለም የተለያዩ ዲፕሎማቲክ ማህበረሰብ እናገኛለን ከመጀመሪያ ዝም ብለን ብንወጣ የምርጫ ሂደቱን ሳናይ እንዴት አድርገን ተአማኒ ነው ተአማኒ አይደለም ምንለው የምርጫ ፕሮሰሱ ሂደቱ የካርድ አወጣጡ ምንም ሳንሳተፍ እንዴት ነው ተአማኒ አይደለም የሚያሳስበኝ አሁን የሚያሳስበን እኛ እንደተመበረ ገብቷል በሂደቱ እንደምንወጣ አውቀንም ስንገባ የሚታተውን ካርድ የምትጠፋውን ብር ሳይሆን በየቀኑ እየሞተ ላለውን ዜጋ ነው የሚያሳስበን ከዚህ ምርጫ በመውጣት ይህን ምርጫ ኢተአማኒ ወይም አምባገነን የሚያዋልድ ነው የሚል ኢሜጅ በመስጠት ዓለም አቀፍ ማህበረሰብ ጦርነት እንዲያቆም ግፊት ቢያደርግለት ለኛ ይሄን ኪሳራ የሚለው ለኔ
ምንም ትርጉም የለውም። አሁን አቶ ይስሐቅ ብቻ ነው ምርጫ የሚያቆመው መላው የተባበሩ አባላት በጣም ጥሩ ጥያቄ። አሁን ዛሬ ላይ ቆሜ ማውራው ስለ ራሴ ላውራና የእንትን ግን ነው አሁን እየነገርከኝ ያለው ምርጫውን ለማካሄድ እንደ ትብብር አስተያየው ሁኔታ የለም እኮ ይነገርኩ ነው። ይሄ እኔ ብቻ አይደለም ብያለሁ ማለት ግልጽ እኮ ነው አስቀምጬልሃለሁ። ይሄ የኔ ሐሳብ ብቻ አይደለም የትብብሩ አቋም ነው። የትብብሩ አቋም በቃል ብቻ አይደለም በመግለጫው ገልጿል። ስለዚህ ትብብሩም ምርጫ ይወዳደር ማለት ነው። አዳምጠኝ በደንብ አድርገህ አንተ የምትፈልገው ፖይንት ብቻ መልስ ብቻ አትጠብቅ። ኖ እየጠየቅኩ ነው። በደንብ አድርገህ አዳምጠኝ እኮ እያልኩኝ ነው። ጥያቄ ከጠየቅከኝ በደንብ አድርገህ አንደርስታንድ አድርጌልሃለሁ። ጥያቄ በደንብ አድርገህ ገብቶኛል። ትብብሩ ምን አለ? ከዚህ እስካሁን የመጣበትን መንገድ በሙሉ እነዚህን ካልተፈቱ በዚህ ምርጫ አልሳተፍም የሚል ቃል ነበር፣ ፕሮሚስ ነበር። በጣም ጥሩ። የመጨረሻ መግለጫ ሳምንት አይሞላም ያወጣው ችግሮች በሙሉ ዘረዘረ ብቻ አይደለም ከነበሩት ችግሮችም ጨምሮ መጣ። ከችግሮች በዚህ ምርጫ ሊሳተፍ የማይችልበትን እድሎችን ሰፊ እንደሆነ በመግለጫው ገልጿል። ውሳኔ ራሴ አቀድሜ ስላገለልኩኝ ነገ ትብብሩ ምን ማለት ከተሳትፎ ምን እንትን ያደርኩ ራሴን ያገለልኩት ባዘወይ ከምርጫ ቀስቀሳ ምናምን የሚሉት አለ አይደለ በሙሉ ከዚህ ሁሉ ነው ራሴ ያገለልኩት። እኔ ቀስቀሳም ሲደረግ አልነበርኩም። እኔ ከመጀመሪያው from the beginning አልነበርኩም። ለምን ካልከኝ እየጠበቅኩ ስለነበር አስቻይነት የለም ምናምን የሚለውን እየጠበቅኩ የትብብሩ የሃፓም የትብብሩም ውሳኔዎችን በጋራ እንዲሆን ስጠብቅ ስለነበር በጣም አሪፍ ሐሳብ አነሱልኝ አቶ ይስሐቅ። ለምርጫው አስቻይ ሁኔታ እንዳልነበረ ኮራት ከሁለት ወራት በፊት ሁላ ያቁ ነበር። ታዲያ ለምን እጩ ሆኖ መመዝገብ አስፈለገ? በጣም ጥሩ ጥያቄ። አሁን እኮ አሪፍ ነው። ቆይ ሁለተኛ ነገር ያለው ቀድም ነገር ያለው እኔ ብቻ አይደለሁም እኮ እኛ ለምሳሌ በትብብሩ በጣም በርከት ያለ ቁጥር ያላቸውን እጩ ያቀረበው ኢህአፓ ነው በትብብሩ። እሺ እንደ ትብብር ምንሰደው አጠቃላይ ማለት እኔ ኢህአፓው ማውራት ስለምፈልግ ነው። እንደ ተበበር እናውራ ስላሉኝ እንደ ተበበር ኖርማሊ ኢህአፓው ነው የመጣሁት። ትብብሩማ የትብብሩ ፍቃድ ስለምጠይቅ ነው። አንተ ስላልከኝ ነው የትብብሩ ስላስገባኝ ነው እንጂ ስነግርህም እኮ የትብብር እኮ አላልኩም። ዋና የኢህአፓ ህዝብ ግንኙነት ኃላፊ ነው ያልኩህ። የተበበረው የምክር ቤት አባል ነው እሱ። በዋናነት ግን ኢህአፓው ነው ማውራ ኢህአፓውኝም ነው የቀረብኩት። ህዝብ ግንኙነት ነኝ። ሚዲያ ቢመለከት ነው የምመለከተው። የማንን ፍቃድ ሳልጠይቅ መጣ ወደ ነጥቡ ነው። ኤግዛክትሊ። አዎ እጩነት ያስመዘገብናቸው በሙሉ አንደኛ ነገር ብዙ ጊዜ እኛ ክስ የሚቀርብብን አባላት የላቸውም የሚለው ነው። አባላት የሌላቸው ከዚህ ምርጫ አገለሉ የሚለውን ጥያቄ እንደፍናለን። እንዲያም መጀመሪያ ያቀረብናቸው 800 ምናምን ነበር እንደ ኢህአፓ ብቻ። እናት ፓርቲ የህግ ጉዳይ ስለነበረው ከዛ እናት ፓርቲ ሲመጣ ቀነስን ማለት ነው። ግዴታ የጋራ ማድረግ ስለነበረብን አንደኛ ይህን ጥያቄ ለመመለስ፣ ሁለተኛ የምርጫ ሂደቱ በምርጫ ካልተመዘገብ መታገል አንችልም፣ መንቀሳቀስም አንችልም። የሚዲያ እድሎችን አሁን የምናያቸውን ቫይራል ሆነው በሰው አይንና ጆሮ የገቡትን የህዝብ ችግር የህዝብ ሶትን ያጋለጥንበት እጩ ስለሆነ ነው። እጩ ባንሆን አናደርገውም በሙሉ። እሱ ብቻ አይደለም፣ በእንቅስቃሴ ኢሚኒቲም አለው ማወቅ አለበት። መንግስት ከመሬት ተነስቶ መጥቶ እንደ ትናንትና እንደ ህዳር 30 2016 መጥቶ ሊያስራ አይችልም። ምርጫ ቦርድ ተወራርጦ ያስፈታል። ኢሚኒቲ አለ እጩ በምትሆንበት ጊዜ። ለአባላቶችም ጋራንቲ ትሆናለህ እጩዎችን ስታቀርብ የኢሚኒቲ ሰርቲፊኬት ስላላቸው። ስለዚህ ከፖለቲካ ስጋት የመነጨ ነው። አንደኛ ከፖለቲካ ስጋት፣ ሁለተኛ ብዙ ነው። አንድ ብቻ አይደለም ነው። አንድ ብቻ መዘን የምንወስድበት አይደለም። አንደኛ መጀመሪያ ስንገባ ሂደቱን ለትግል ዋና እሱ ነው። ሂደቱን ለትግል እንጠቀምበታለን ነው። በቃ ለትግል እንጠቀምበታለን ማለት ማንኛው በሬጉላር ጊዜ በኖርማል ጊዜ የማይሰጡ መብቶች አሉ። የማይሰጡ ማለት የተከለከሉ ናቸው እንጂ በህግ የማይፈቀዱ ማለት አይደለም። ህግ የማይፈቅድላል ግን በህግ በግለሰቦችን ውቃቤ የተከለከሉ ግን በምርጫ ሴሽን በምርጫ ሂደት ግን እንደ ፍላጎት ኤክሰርሳይዝ የምታደርጋቸውን ለምሳሌ እኛ በፋና ቀርበን አገዛዙ በዚህ ደረጃ ገዳይ መሆኑን የምንገልጽበት እድል ሊፈጠርልናል ከዚህ በፊት በተወሰኑ እንደ ሪፖርተር አይነት ሚዲያዎች አቆን ነው አይደለም እንጠቀመው። ከዚህ በፊት ፋና፣ ዋልታ ማለት እነዚህ ኢቢሲ ምናምን እንላቸው እኮ ይህን ሴሽን የሰጠን ነው። ከየት እናመጣው ነበር ይህን እድል? ገብቷል። ይህን እድል ተጠቅመን ሴሽን ሁሉ እሱ ብቻ አይደለም ግን ገመና ማለት ፕላስ ምርጫውን ራሱ ምርጫው ለዓለም አቀፍ ማህበረሰብ ተደጋጋሚ እየነገርኩ ነው። ለሀገር ውስጥም ሀገር ውስጥ ያለው መራጩ ማህበረሰብም ለዲፕሎማቲክ ማህበረሰብም እስከ መጨረሻ ድረስ ተጉዘን ሰዓቱ ላይ ልንነጋገር እንችላለን። መቼ ነው መጨረሻ የሚለውን ራሱ የቻለ አምቢጉቲ ነው ብዬ ስለማምን ማለት ነው። እስከ ተወሰነ ሰዓት ሄደን ምርጫውን ተአማኒ አይደለም በዚህ ምክንያት አስቻይ አይደለም። ሀገሪቱ ምርጫ ለመሸከም አቅም የላትም። ገብተን አይተነዋል። የምርጫ ካርድ ሲታደል ችግር አለበት በካድሬ በምናም ብዙ ነጥቦችን ማንሳት ይቻላል። ይህ ምርጫ ተአማኒ አለመሆኑን የምታስረዳበት ግን የቱ ነህ? ምርጫ ሴሽን ገብተህ ሳትገባ መቼም ማድረግ አትችልም። ስለዚህ የገባንበት ፎርሳች ዲፈረንት ሪዝን ግን አሳማኝ። በዚህ ምርጫ ግን እነዚህ አስቻይ ሁኔታዎችን ሳይመለሱ
ግን መቀጠሉ ግን አምባገንነት የሚያዋልድ ቀጣይ የሚከሰቱ በትግራይ የሚከሰት አዲስ የጦርነት ቀጠና እንደማስቀጠያ የሚሆን ግሪን ካርድ ከመስጠት የዘለለ ትርጉም እንደሌለው ግን እናምንበት ነበር። አሁንም እናምንበታለን። የትብብር መግለጫም ስኖ እንዲያፓም በተደጋጋሚ ስለዚህ ያመናችሁበት ነው ለምርጫ የሚሳተፉት አንተ ሳትሆን አባሉ ሌሎች ባልደረቦች ሆነ ስለበጣም አሁን ወደ ፖይንት ወደ ዋናው እንትን እየመጣን ነው። እኔ እያልኩኝ ማውራ ምክንያቱም ያገለልኩት እኔ ስለሆንኩኝ ገብቷል። ትብብሩ መግለጫ አውጥቷል። በትብብሩ ጫማ ሆኜ አሁን ማውራት አልችልም። እሺ አቶ ይሳቅ እኔ ያልኩት ነው ወደ ራሴ እንምጣ ስላገለልኩኝ ገዢ መንግስትን በሂደት መታገል አይቻልም ወይ? እንግዲህ በሰላማዊ ትግል አምናለሁ ብለው የሚሉ ሰው ነው አይደል? እርሱ ሰላማዊ ትግል አምናለሁ ከብረት ትግል ይልቅ ሰላማዊ ትግል በፖለቲካ ምህዳር ውስጥ ሰላማዊ ነገር ያመጣል የሚል ሐሳብ የፓርቲዎት ማኒፌስቶም በዋናነት የሚጠቅሰው ሰላማዊ ትግልን ማከናወን በፖለቲካ ሂደት ውስጥ እንድናልፍ አስቻይ ሁኔታዎችን ይፈጥርልናል ብለው ነው የሚያስቡት። ሰላማዊ ትግል በአንድ ጀንበር የሚመጣ የፖለቲካ ነጸብራቅን የፖለቲካ ሂደትን ሊያዋልድ እንደሚችልም ያምናሉ። ከጽንሰ ሐሳብ ደረጃ ስለሆነ ማለት ነው የሚፈጀውን ጊዜ ሊፈጅ ስለሚችል በእንደዚህ አይነት የፖለቲካ ፐርሲስተንሲ በሌለበት ሂደት ውስጥ እየታገሉ መሄድ ነው ወይስ ቁስሉንም አብሮ ያያዙ ተማረግ ማለት አሁን ቆንጆ ጥያቄ ነው። ሞትን እኔ ስለማላዋልድ እንትንን ስለማልደግፍ ቆይ ቦይኮት ማድረግ እኮ ሰላማዊ ትግል ነው ማለት ምን ያልከኝ ነው? ለምሳሌ ሰላማዊ ትግል ፖለቲካ ፓርቲ የተመሰረቱበት ዋናው ዓላማ በሰላማዊ ማለት በህግ ተቆጥሮ የሚሰጧቸው መብቶች አሉ። እኛ ሰላማዊ ታጣቂዎች አይደለንም። ወደ ኋላ እንመጣለን። ታጣቂዎች ከውዛላቸው የላቸው የሚለው ታጣቂዎችም ስህተት ናቸው ብዬ አላምንም። በእምነት ደረጃ ነው የምልህ። እኔ ሰላማዊ ትግል ነኝ። እስክሪብቶና ህጋዊ እውቅና ነው የሚኖረኝ። የፓርቲ ሜምበርሺፕ የፓርቲ ኃላፊነት ነው የሚኖረኝ። ግን ደግሞ በሀገሪቱ የሰላማዊ መንገዶች በሙሉ ተዘግተዋል። እኛን ለማስከፈት እየታገልን ነው። የሰላማዊ ትግል መንገዶች በተዘጉ ቁጥር የአመጽ በሮች ይከፈታሉ። አዎ ተከፍተዋል። በጣም ጥሩ። እኔ ምርጫ ሂደት ገባሁ። ለምን? ሰላማዊ ነው። ምርጫ ቦይኮት አረኩኝ። ሰላማዊ ትግል ነው። ባዘይ ልንገርህ፣ ከምርጫ ራስን ማግለል አንዱ የሰላማዊ ትግል መገለጫ ነው። ስራ ማቆም አድማ አንዱ የሰላማዊ ትግል መገለጫ አይደለም። ቦይኮት ማድረግ ባዘይ መመረጥ መብት ነው፣ ግዴታ አይደለም። መራጩ ማህበረሰብ ካርዱን ይዘዋል አይደለ? ካርዱን አልመርጥም ብሎ በቤቱ ቢቀመጥ ወንጀል አይደለም። ሰላማዊ ትግል አንዱ አማራጭ ነው። ኢትዮጵያ ውስጥ እንዳልመታደል ሆኖ ሰላማዊ ትግል ኤክሰርሳይዝ እናደርገው። ሰላማዊ ትግል ማለት ወይም በፓርቲ ፖለቲክስ ገብተህ በስብሰባ ብቻ ማውራት መስሎ ነው የሚሰማን። እሱ አይደለም። አሁን ያልከውን ጥያቄ በቀጥታ ሊገልጽ የሚችለው እኔን ነው። ቦይኮት በማድረግ ሰላማዊ ትግል እንቅስቃሴን አሳየው ማለት ነው። ምክንያቶቼ ዘርዘር ያለው በእርሶ ምርጫ ማቆም ህዝቡ ምን ይጠቀማል? በጣም ጥሩ። በእኔ ከምርጫ ማቆም የምርጫ ኢተአማኒነትን ውስጥ ሆኜ እንዳየው አንድ ሁለተኛ ትናንትና ለህብረተሰቡ እኔ ሚዲያ ሰው ነኝ። በየጊዜው ብዙ ሚዲያዎችን ተጠቀማለሁ። እንደ ህዝብ ግንኙነትም መግለጫዎችም እናወጣለን። ለገባሁለት ቃል ታማኙኛለሁ። ምክንያቱ ቅድም የነገርኩት ይሄ ታማኝነት ልኬት ነው ማለት ለኔ አንዱ ከተናገረ ማዘው ልንገር ሰው ለተናገረው የሚኖር ከሆነ ለምሳሌ እኔ መራጩን ማህበረሰብ ለኔ የሚመርጠኝ የደገፈኝ ካርድ ያላወጣም ጭምር ግን ለደገፈኝ ማህበረሰብ ቃል ገብቼለት ነበር። እንትና ሳይፈታ በቃ ስለዚህ አሁን አራዳ ክፍለ ከተማ አቶ ይሳቅ ወልዳይን እንመርጣለን ብለው ካርድ አውጥተው ለነበሩ ህዝቦች ወይም ደግሞ አውጥተው ለነበሩ ለዛ ክፍለ ከተማ ነዋሪዎች ምንድነው ያለው? ህዝብ ተወካዮች ምክር ቤት የህዝብ ተወካዮች እጩ ማለት የኢትዮጵያ እጩ ማለት ነው። አንድ የህዝብ ተወካዮች አይኔ ቀጥታውን ጥያቄ ሶፊስቲኬትድ አይደለም። ሲምፕል ማለት ጥያቄው እንትን ስላደረከው ነው ሚስ ስለሚያደርግ ነው። ገብቷል? ኮንሴፕቱ ይስታል። በአራዳ ክፍለ ከተማ አዲስ አበባ ካሉት አንድ ክፍለ ከተማ ተወዳደርኩኝ ማለት ለአራዳ ክፍለ ከተማ ብቻ አይደለም እኮ እንደ ህዝብ ተወካዮች ከዛ እዛጩ ነው። እንደ ህዝብ ነው። ምን ይሉታል? እሺ ህዝቡን ቆይ አቶ ይሳቅ ወልዳይን መርጣለሁ። በጣም ጥሩ እመጣለሁ። ህዝብ ምን ነው ትናንትና ቃል የገባሁልህን ፈጸምኩኝ። በቃል የተገኘው እለዋለሁ። ነግሬሃለሁ እኮ የመጀመሪያ እንቅስቃሴ የመጀመሪያ እኔ ሳሳየውና ስነግረው የነበረውን ቅድም የገለጽኩልህ አልደጋግምህ ብዬ ግን ፖስተሩ ቶቶ አይቶ ካርድ ያወጣስ ህዝብ ምን ይሆን እኮ በሚዲያ እየነገርኩት ነው። ትናንትና እኮ በሚዲያ ነው የነገርኩት አይደለ? ትናንትና እኮ በአካል ሄጄ ያንኳኳ አይደለም የተናገርኩት፣ በሚዲያ ነበር የተናገርኩት። አሁንም በሚዲያ እየወጣው ትናንትና እንዲህ ብዬ ነበር። ምርጫውን አስቻይ ካልሆነ በዚህ ምርጫ አልሳተፍም ብዬ ነበር። እስረኛ ካልተፈታ መፈናቀሉ ካልፈታ ኢቭን የከተማ መፈናቀል ነው የምልህ ከቤተ ፈረሳ ካልቆመ በዚህ ምርጫ አልሳተፍም ብዬ ነበር። ቃሌን ጠብቄያለሁ እለዋለሁ እያልኩትም ነው። ስለዚህ እርሶ አሁን የፖለቲካ ከለላ እንዲያገኝልዎት ነው እጩ ሆኖ መቅረቦት ወይም ደግሞ ቀደም ብለውኛል። አንድ አትምዘዝ እያልኩ ነው።
ማለት ሁሉ አያይዛቸው ያመጡት እርሱን ስለሆነ ነው። ስህተት አንድ ነው ያልኩት እሱን አንድ ሌላው ነገር ያለ አትምዘዝ ብያ ማለት ነገሮችን ከነጣጣልካቸው ትርጉም ነው የሚያጡት። አንድ ነው አንድ በተለይ ደግሞ ለእጩዎቻችን ያልኩ በደንብ አድርገህ ያዘኝ እኮ እጩ ስለነበሩ ለእጩዎቻችን ከዛ ደግሞ ወደ እኔ ነው የጠየቀኝ ገብቷል። እኔ ስታሰር ስፈታ ስለወጣው ችግር የለው ገጠር ውስጥ ያሉ ገብቷል ከአዲስ አበባ ውጪ በየወረዳው በየዞን ያሉ እጩዎቻችንን ሴኩርድ እንዲሆኑ በዋናነት ግን ብያለሁ። በዋናነት ትብብሩ ኢህአፓም ይህንን ሂደት ሊጠቀምበት ያሰበው ለትግል በደንብ አድርገህ ያዘኝ። እነዚህ ሁሉ ተጎታች ናቸው። ሁለት ሰከንደሪ ወይም ሶስተኛ አራተኛ ምክንያቶች ሊሆን ይችላል። በዋናነት ግን ይህን ሴሽን ይህንን ሂደት ለትግል ይጠቀምበታል ስል ማብራር ይችላል። በዋናው ጊዜ ለምሳሌ የሆነ ጊዜ ሰላማዊ ሰልፍ ስንጠራ ገና ቀኑ ሳይደርስ ነበር ምን ታሰር አሁን አንታሰርም በቃ ባጭሩ ገብቷል። ምክንያቱም በምርጫ ሂደት ስላለን እጩ ስለሆን ለአገዛዙም ወይም ለመንግስትም ገዢዎቻችንም የምርጫ እንትኑን ስለሚያጠልሽበት አያደርጉትም። ሚዲያቸውም እየሰጡን አይደለ በገዛ ሜዳቸው እንትን ያልናቸው አይደለ በሚያደርሱትን በደል እየነገርናቸው አይደለ። ስለዚህ ይሄን ሂደት ለማግኘት ነው ታግለንበታል። አዎ ታግለንበታል በሚገባ ነው የታገልንበት። እሱ አጠያቂ ነው። ልንነጋገራለን እንከራከራለን። ስለዚህ በዚህ መንገድ ነው የህዝብ ተወካዮች ምክር ቤት አባል የነበሩ ግለሰቦች ያለመከሰስ መብታቸው ሳይነሳ በሚታሰሩበት ሀገር እንደዚህ አይነት የፖለቲካ ቅድመ ሁኔታና ከለላ ብለው ማምጣቱስ ምን ነው? በጣም ጥሩ ጥያቄ አነሳ። እጋራለሁ ጋራንቲ አይሆንም እንደ ሰከንደሪ ነው ያልኩት። ግን እርሶ ጋራንቲ ያደርጉት አንድ አድርገው ጋራንቲ አድርገው አንድ ነው ያልኩት። አንድ ነው ያልኩት። ተረጋጋ ኮንሴፕቱ አስተስተው አሁን ማለት ወደ እንትን አትወሰደው። አንዱ ነው በቃ አንዱ በተለይ ነገር ያለው ለአባሎቻችን ለምሳሌ ላስረዳ። በሐረር የኢህአፓ አባል ታሰረ ሌላ ጊዜ ቢሆን አይፈታም። በቃ ሌላ አባሎቻችን እየነገርኩ ነው። ከዛ የኢሚኒቲ ሰርቲፊኬት ይዘን ሄደለት ወዲያው ተፈታ። እነዚህ ለአባሎቻችን ለብቻችን ብቻ እናስበው። እኛ እዚህ የሚዲያም የምን ሽፋን አለን ቶሎ እንፈታ እንችላለን ችግር የለውም ገብቷል። እኛ የምናስበው ከኋላችን ሰዎች አሉን። ለራሴ ብቻ አይደለም እያልኩ አይደለም። እኔማ የምክር ቤት አባላትም ታስረዋል እኮ እያልኩ ነው። ናት ኦንሊ እንትን ገብቷል። እዛ ላይ ጥያቄ ስለሌለ ማለት ነው። አቶ ይስሐቅ የሚጓዙበት የፖለቲካ መስመር ወይም ደግሞ የፖለቲካ የጉዞ መስመራቸው የሚቀዳው ከሚከተሉት የፖለቲካ ሊዮትና ከሚከተሉት የፖለቲካ ድርጅት መዋቅር ነው አይደል? ለምሳሌ አቶ ይስሐቅ ግማሽ የፖለቲካ ጎናቸው ኢህአፓ ነው ማለት ነው። እሺ ነው አይደል? እንደ ኢህአፓውን የኔ መጣው ስላሉኝ የኢህአፓ ማውዝ ፒስም ኖት ማለት በቃ የኢህአፓ አፍ ኖት እርሶ እንደዛው ነው የሚመጡት። በእንደዚህ አይነት ሂደት ያለፍንባቸውን የፖለቲካ ፓርቲዎች እንቅስቃሴ አመኔታ እርሶም የሚያውቁት ነው። በእድሜያችን ያለፍንባቸው ብዙ የፖለቲካ ፓርቲዎች ስንጥቃት አለ። ህዝቡና የፖለቲካ ፓርቲዎች ጀርባ ለጀርባ የሆኑበት ህዝብና የፖለቲካ ፓርቲዎች ምንም አይነት መብት አይሰጠንም ብሎ እንዲያስብ የተደረገበት እኛ የሚያበላን የሚያጠጣን ይምጣ እንጂ እነሱም ቢሆን ክርክራቸውም ንዝነዛቸውም ጥማድ በሬ አይገዛልንም ብሎ የሚያስብ ማህበረሰብ እንዲፈጠር የሆነበት አይነት የፖለቲካ ሂደቶችን አልፈናል። ይሄ ለገዢውን ፓርቲ ለተቋሚም ፓርቲ የሚሰራ ነው ባይዘው ምክንያቶቹን አንስተን ልናብራራ እንችላለን። ይሄ ለምን ሆነ የሚለው በዚህ ሂደት ውስጥ ግን ህዝብ በፓርቲዎች ላይ ያለውን አመኔታ እንዴት ነው ሊያስቀጥል የሚችለው? በጣም ጥሩ። እኛ በተቻለን አቅም ላለፉት 5 ዓመታት እንደ ፓርቲ ህዝቡን እንዳልከው በዛ አጋራለሁ። አብዛኛው ህዝብ በፖለቲካ ፓርቲ ተስፋ ይቆርጧል የሚለውን ብዙ እንትን የሚያከራክር ነው ብዬ አላምንም። ሼር አደርጋለሁ ገዝባለሁ ሐሳቡ እንደ ኢህአፓ ይህንን ሐሳብ ለመስመር እየተንቀሳቀስን የነበር ነው። ከአድርባይነት በተለይ የኢትዮጵያ አቶ ሌንጮ ለታ ብዙ ጊዜ ይጠቀምበታል። አቶ ሌንጮ ለታ የተናገሩትን ንግግር ኮት ላድርግ። አገዛዙ በደንብ የተሳካለት የኢትዮጵያ የፖለቲካ ፓርቲዎችን ማሽመድመዱ ነው ብለው ተናግረው ነበር። ቃል በቃል ባይሆን ሐሳቡ እሱ ነው። በሙሉ ማዳከም መቻላቸው ነው የሚል እገዛለሁ ሐሳቡ። ግን ደግሞ በዚህ ላይ ቆመን ነው ኢህአፓ ጄኑዊንነት ያለው ምክንያቱም አብዛኛው በሚባል ደረጃ ሎያል ኦፖዘር ናቸው ተለጣፊም ናቸው ማለት የሚለውን ቋንቋ ደፍሬ መናገር እችላለሁ። ይህን የሚልበትን በተለያዩ የፖለቲካ ፓርቲዎች ስብሰባ በምንገናኝበት ጊዜ አገዛዙ ከነብዙ በደሉ ክሪቲሳይዝ ማድረግ ሲገባ ከሰማይ እንደወረደ መሪ አድርገው ከሰማይ እንደወረደ ፓርቲ አልፋና ኦሜጋ ምንም እንደሌለው አድርገው የሚገልጹበት ሁኔታ ነው ያለው። በዚህ ደረጃ ግን ግንባር ቀደም የፓርቲ ቁመና ኑሮት እየታገለ የነበረው ኢህአፓ የሚባል ፓርቲ ግን አለ። የጠቅላይ ሚኒስትሩ መድረክ ረግጦ እስከ መውጣት ምክንያቱም የማይመቹት ጥያቄ ተጠየቁ።
ለኢህአፓና ኢህአፓውያን የተወከሉት 5 ሰዎች ግን አንድም እድል ለመስጠት ንፉግነታቸው በሚያሳየውን ጊዜ መድረኩ መረግጦ መውጣት እንደሚቻል ያሳየበት ኮንዲሽን ያለው እሱ ብቻ አይደለም በሚያምንባቸው አቋሞች እንደነዚህ ከምክክር ኮሚሽን እስከ መውጣት በይፋ ይህ ምክክር ኮሚሽን ለሁሉም ያካተተ ጄኒዩን ገለልተኛ ኢንክሉሲቭ ነው ብሎ ባላመነበትም ከዚህ የወጣበት በቂ ነው ወይ አይደለም ግን ጅማሮ አለ አዎ ማን ጀምሮታል ኢህአፓ በደንብ አድርጎ እየታገለበት የመጣ ነው ሐሳቡ ግን ሼር አደርጋለሁ ገዛለሁ የትብብሩ በራሱ እርስ በርስ የፖለቲካ ሽኩቻ ውስጥ ገብቷል እየተባለ ነው የመጨረሻ ጥያቄ ነው ሽኩቻ ውስጥ አይደላችሁ እኔ እስከማውቀው ድረስ እኮ መጣ ነው አንድ ላይ ጨርስና አያይዘው እንዲመልሱ የእርስ በርስ ሽኩቻ የፖለቲካ ሐሳቦች ልዩነት ወይም ፍጭት አይኖር ማለት አይደለም መሰረታዊ በሚባሉ የፖለቲካ ነጥቦች ላይ ግን መለያየትና ኢቭን ተበብሩን እስከ ማፍረስ ሊያደርስ የሚችል ሂደት ውስጥ የሚያስገቡ ተቃርኖች እየታዩ ነው እየተባለ ነው ምናልባት የቀደሙን መሰረታዊ ብለው ሊያነሱት ይችላሉ ሌሎችም ይኖራሉ ምንድነው መልሶት አሁን አባልነቱም ስላልተሰረዘ ማለት ኦኬ በጣም ጥሩ ትብብሩ በዋናነት የተመሰረተው ለምርጫ ብቻ ነው በደንበርገም ይያዛለበት ምርጫ ለምርጫ ነው ፓርቲ የተቀናጁት ለምርጫ ነው ይሄ ምርጫ በጋራ እንዲወዳደሩ በአንድ ምልክት በአንድ ቀስቃሳ በአንድ ምናምን በአንድ ሎጎ በአንድ ማኒፌስቶ ለምርጫ ነው ኦኬ አሁን እንደዚህ ጥያቄዎች የሚነሱት እውነት ለመናገር ጥያቄዎች ይነሳሉ የሐሳቦች ይነሳሉ አው ይነሳሉ እንሰማለን እንደዛ ግን አይደለም መሬት ላይ ያለውን ሀቅ እንደዛ አይደለም ተስማምተን ተከባብረው እርስ በራሳቸው የምርጫ ሂደታቸውን ቀስቀሳቸውን እያደረጉ ነው የሚገኙት እኔ በደንብ መረዳው እንደ አንድ የምክር ቤት አባል በዚህ ደረጃ አሁን በሚወራው ደረጃ ማህበራዊ ሚዲያ ወይም ደግሞ እኔ የምገልጻቸው የብልጽግና የሚዲያ ሰራዊቶችን እንደሚያንሸራሽሩት ሐሳብ አይደለም የብልጽግና የሚዲያ ሚሊሻዎችም እንደሚያንሸራሽሩ አንድ ሰው 10 ኮሜንት በኛ ገጽ በመታይበት ጊዜ በቃ ባይ ዲዛይን ናቸው የሚያደርጉትና ይሄ የሚባለውን ሽኩቻ ልዩነት የለንም ምክንያቱም አላማችን ምንም ሌላ የለም ምክንያቱም አንዱ ፓርቲ በአንዱ ጣልቃ መግባት አይችልም ፓርቲ የራሳቸው ነፃነት አላቸው ባዘው የራሳቸው መግለጫ ማውጣት ይችላሉ የራሳቸው ሰላማዊ ሰልፍ መጥራት ይችላሉ የራሳቸው እንትን ማድረግ ይችላሉ በዋናነት ይሄ ትብብር ለምርጫ እስከሆነ ድረስ ብዙ ወደ ሽኩቻ የሚያስገቡ አጀንዳዎች አልነበሩም የሉም አሁንም የለም እንደዛ ነው ማምነው እነዚህ የጠላት ወሬዎች ናቸው ብለን ብንወስዳቸው የቀለለ ይሆናል ማለት ነው አቶ ይስሐቅ ወልዳይ የትብብር ኢትዮጵያ የምክር ቤት አባል እንዲሁም የኢሃፓ ወይም የኢትዮጵያ ህዝቦች አብዮታዊ ፓርቲ የህዝብ ግንኙነት ኃላፊ ከሰሞነኛ የእርሶ የፖለቲካ እንቅስቃሴ ጋር የሚነሱ ጉዳዮችን ምላሽ እንዲሰጡበት ከህዝብ የሚነሱ ጉዳዮችንም ምላሽ እንዲሰጡበት ጋብዘኖት እዚህ ሪፖርተር ስቱዲዮ ድረስ መጥተው ምላሽ ስለሰጡን እናመሰግናለን በጣም እኔም አመሰግናለሁ መልካም ጊዜ ይሁንልኝ አሜን